ከወደቅን አይቀር እግዚአብሔር ቤት እንውደቅ። ከተሰበርን አይቀር እግዚአብሔር ቤት እንሰበር። ሸክላ ሰሪው እጅ ላይ ቢሰበር ሰሪው መልሶ አስተካክሎ ይሰራዋልና። በረከት ልታገኝ ስትይ ፈተና ይበዛል። ፈጣሪ ከሰው ያገልሻል። እድሎች ብቅ ማለት ይጀምራሉ። ጠላት ይበዛል። ዓለምን የምታይበት እይታሽ ይለወጣል። መንገድሽን ለእርሱ ስጪ። ታሪክሽን የሚቀይርልሽ ፈጣሪሽ ብቻ ነው። ስለዚህ ነገራቶችሽን በሙሉ ለእርሱ ስጪ። አንቺ የሚገባሽን ካደረግሽ በኋላ እርሱ የሚያስፈልግሽን በሙሉ እንደሚሰጥሽ እመኚ። ያኔ ታሸንፊያለሽ። የዛሬ ሳምንት እንደምትሞቺ ቢነገርሽ አሁን ያስጨነቀሽ ነገር ሁሉ ተራ እንደሆነ ይገባሻል። ከጎደለሽ ይልቅ የተደረገልሽ ይበልጣል። ስለዚህ ተመስገን በይ የኔ ቆንጆ እህት። እንዳታቆም። ይቺ ዓለም ብዙውን ጊዜ የምትሸልመው ውጤትን እንጂ ጥረትን እንዳልሆነ አስታውስ። ስለዚህ መቼም ቢሆን ሰው አላመሰግነኝም ብለህ ጥረትህን እንዳታቆም። ሰው ሁን። ዳዊት ለሰለሞን ምን እንዳለው ሁላችንም እናስታውሳለን አይደል? ልጄ ሰው ሁን አለው። ሰው ከመሆን በላይ ለእኛ ምን ስጦታ አለ? ሰው የመሆን ትልቁ ትርጉም ደግሞ ማሰብ ነው። ምን እንደምትፈልግ አስብ። ከዛ የምትፈልገውን እንዴት እንደምታገኝ አስብ። በዘፈቀደ መኖር አቁመን ሰው መሆን መጀመር አለብን። ተማር። ከስህተት ተማር። ከመንገድ ተማር። ከድልህም ተማር። እያንዳንዱ የህይወት መንገድ የራሱ የሆነ ስጦታ አለው። ሁላችንም ገና ከእናታችን ሆድ ስንወጣ ሁሉን ጠንቅቀን አላወቅንም። ይልቁንስ በጊዜ ሂደት እያደግን ሄድን እንጂ። በየቀኑ አዲስ ነገርን ለማወቅ ትጋ። ደፋር ማለት የማይፈራ አይደለም፣ ግን ፍርሃቱን ፊት ለፊት የሚጋፈጥ ነው ይለናል ኔልሰን ማንዴላ። ምንም ነገር የሚያስፈራ መሞከር እስክትጀምር ነው። መለወጥ ከፈለክ ግን አሁኑኑ ጀምር። ለእውነተኛ ለውጥ መሰረት የሚጣለው ከስር ነው። መጀመሪያ ያልጠነከረ ነገር በአማረ መልኩ አይፈጸምም። በእያንዳንዱ የምትሰራት ነገር ላይ የማያንገዳግድ መሰረት ጣል። ሳትሰለች ስራበት። ከዚያም ትክክለኛውን ውጤት ታገኝበታለህ። ለምን አንድ ችግር ሲመጣብህ ወደ ሳይሆን በግድ ትጠነክራለህ? ለምን ግን ያን ችግር ቀን ትጠብቃለህ? ለምን አማራጭ እስክታጣ ድረስ ትጠብቃለህ? ለምን ዛሬ አትጀምርም? ለምን አቅም ባለ ሰዓት የሚገባህን አታደርግም? ቆይ ምንድን ነው እርሱ የሚያስጨንቅሽ? ከዚያ ስላስጨነቀሽ ነገር ምን መፍትሄ እየሰጠሽ ነው? ወይስ እንዲሁ በመገረምና በሀሳብ ራስሽን እየተጎዳሽለት ነው? ዛሬ ራስሽን እንድትጠይቂ ነው የምፈልገው። እስኪ ፈትሺ። ደስተኛ መሆን ትፈልጊያለሽ? ታዲያ ምን ትጠብቂያለሽ? አመስግኚ ላለሽ ነገር፣ ከዚህ በፊት ለተደረገልሽ፣ ከዚህም በኋላ ገና ለሚኖርሽ ብዙ ነገር አመስግኚ። ህልሞቻችን በሙሉ እውን ይሆናሉ። መቼ? ላለማቆም የወሰንን ቀን። ፈተና በህይወታችን የሚመጣው አንድም ሊያጠነክረን፣ አንድም በህይወታችን ምን እንደተማርን ሊፈትሸን ነው። ወደ ኋላ ካልንለት ይጥለናል። ከተጋፈጥነው እና ወደ ኋላ ሳንል ካሸነፍነው ግን ይሸልመናል። ጊዜ ጠብቅ ወዳጄ። ፈጣሪ በአንድ ጊዜ ሁሉንም ነገር የማይሰጥህ ነገም ማየት እንድትጓጓ ነው። ስለዚህ ጎደለኝ ብለህ አታማር። ያንን ጉድለት ለመሙላት ስትል መኖር ብቻውን ትርጉም ይሰጥሃል። የሰው ልጅ ዝቅ ስትልለት ይንቅሃል። ፈጣሪ ግን ስትንበረከክለት ከፍ ያደርግሃል። ለራሳችሁ ስትሉ ጠንካራ ሁኑ። ህይወት ለደካሞች ፍጹም ቦታ የላትም። ውድ የዚህ ቻናል ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉን። በዚህ የቁም ነገር ቻናል ብዙ ታተርፋላችሁ።